የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰሞኑን በተለይ በሶሻል ሚዲያ ካሁን በፊት በቻይና የሞት ፍርድ ስለተፈረደባት ናዝራዊት አበራ የተለያዩ ጉዳዮች እየተጻፉ ነው። በዚህ ጉዳይ ላይ እውነታው ምንድነው በሚል ወደ አሜሪካን ደወል አድርጌ ያለው መስመር ላይ አቢ አበራለች። እንደምን አለሽ? ሰላም ነው ወይ? ሰላም ነው፣ እግዚአብሔር ይመስገን። ደህና ነህ ሰይፉ? ሁሉ ሰላም ነው። የት ከተማ ነው ያለሽው? ኢንዲያና። የናዝራዊት አበራ እህት ነሽ? አዎ፣ ታላቅ እህቷ ነኝ። የቤተሰቡ ታላቅ ነኝ። ሰሞኑን አቢ መቼም አንቺም አይተሽዋል፣ ብዙ ነገር ይጻፋል። ማንን ማመን እንደሚገባ በጣም ብዙ ሰው ተቸግሯልና ምን አዲስ ነገር ኖሮ ነው ሰው የተለያየ ነገሮችን እየጻፈና እያለ ያለው? እንግዲህ እኔም ቤተሰባችንም ይሄ ነገር ከየት እንደጀመረ ማወቅ አልቻልንም። ግን ያው በጣም ብዙ ነገር ነው እየተነገረ ያለው። የተወሰነ እውነታ አለ፣ በአብዛኛው ደግሞ ትክክለኛ ያልሆነ ኢንፎርሜሽን ነው ያለው እና በመጀመሪያ ደረጃ ለመላው የአገራችን ሕዝብ በሙሉ በቤተሰቤ ስም በጣም ነው የማመሰግነው። ምክንያቱም ይሄንን አይነት አቴንሽን የሰጧት አዝነውላት አስበው የት ደረሰች የሚለው ነገር ነው እና ስለተቆርቋሪነታቸው ስለማሰባቸው ድምፅ ለመሆን ለሷ በሚያደርጉት ነገር ሁሉ እኔም ቤተሰቤም ሁላችንም አፕሪሺየት እናደርጋለን፣ እናመሰግናለን። ግን በአሁኑ ሰዓት እየሆነ ያለው ነገር እሷን ከሚጠቅማት ይልቅ የሚጎዳት ነገር ነው የሚሆነው። ልክ ዜናው በዚህ መልኩ እንደሚሄድ ሁሉ መጥፎ ነገርም ቢሆን እሷ ማስተማሪያ የምትሆን ለብዙ ማስተማሪያ እንድትደረግ ሊያስደርጋት የሚችል ኬዟ ስቲል ኦንጎይንግ ነው፣ አላለቀም እና ከሚጠቅማት ይልቅ ይሄ ትክክል ያልሆነው ኢንፎርሜሽን እየተሰራጨ ያለው ለጉዳት የሚዳርጋት ነገር ስለሆነ ቲክቶከሮችንም ዩቲዩበሮችንም ይሄንን ነገር እንዲያወርዱልን በትህትና እንጠይቃለን። ምክንያቱም አይጠቅማትም። አዎ የብዙ ሰው አቴንሽንን የሚስብ ነገር ነው፣ ግን አይጠቅማትም ያለው። ለዚህም ነው እኛ እናንተን ማግኘት በኢቢኤስ በኩል ከመጀመሪያው ከመታሰሯ ጊዜ አንስቶ አክቹዋሊ ዛሬ በትክክል 7 ዓመቷ ያለቀበት ቀን ነው ዛሬ ዲሴምበር 18 እና ወደ 8ኛ ዓመት የምትሄድበት ነው። እንደታሰረችም ድምፅ የሆናችሁን እናንተ ናችሁ። የመንግስታችንም አቴንሽን እንዲያገኝ የአገራችንም ሕዝብ አቴንሽን እንዲያገኝ የሆነው በኢቢኤስ በኩል ስለሆነ የሚኖረውን ነገር ትክክለኛውን ነገር እናንተ ጋር መተን ለኢትዮጵያ ሕዝብም ግልጽ ልናደርግላቸው መናገር የምንችለውን ያህል። ሁልጊዜ ኦንጎይንግ ያለ ኬዝ ሁሉም ነገር ወጥቶ መንገድ ላይ አይሆንም፣ ዜና አይሆንም እና አሁን የሚነገረው ነገር ለእኛም በጣም ግራ የገባን ነገር ነው። ከየት ነው የጀመረው? ማን ነው እዛ ቦታ ላይ ያለው? እንዴትስ ይሆናል? አይ ዶንት ኖ። በቃ ያው አቴንሽኑ ስላለ ነው እየሆነ ያለው። አዎ እንግዲህ ለማስታወስ ያህል የዛሬ 8 ዓመት ጉዳዩ በጣም በኢትዮጵያ ሚዲያ ሲንሸራሸር ነበረ። ናዝራዊት አበራ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነበረች። ወደ ቻይና በሚሄደው ጉዞ ሰው የሰጣት ዕቃ ይዛ ሄዳ አደንዛዥ እጽ ነው በሚል ያው እንግዲህ የሞት ፍርድ እንደተፈረደባት በጊዜው ሲነገር ነበረ። ይሄ ጉዳዩ ምንድነው ብሎ ለሚጠይቅ ለማስታወስ ያህል ነው። እኔ ግን አቢ አንቺን መጠየቅ የምፈልገው በጊዜው ከሷ ጋር በተገናኘ ዕቃውን የሰጠቻት ተብሎ አንድ የክስ ሂደት አስታውሳለሁ እና እሱስ ከምን ደረሰ? መረጃ ይኖርሽ ይሆን? አዎ እዚህ ጋር ላርምህና ናዝራዊት የበረራ አስተናጋጅ አይደለችም። አክቹዋሊ የሲቪል ኢንጂነሪንግ ተመራቂ ናት፣ ሲቪል ኢንጂነር ናት። ከዛም በኋላም በኢንቴሪየር ዴኮሬሽን ሌላ ዲግሪ የወሰደች ሰው ናት። ጓደኛዋ ናት የኢትዮጵያ አየር መንገድ አስተናጋጅ የነበረች ናት። እናም በኋላ ነው ነገሩን የምናውቀው እንዴት እንደሆነ እንዴት እንደሰጠቻት። ያው በፊትም የተናገርነው ነገር አለ። አብረው ነበረ ወደ ቻይና ሊሄዱ። ናዝራዊት የኢንቴሪየር ዲዛይኒንግ
ስራዋን በመቀጠል ያላትን የማርኬት የማቴሪያል ጥናት ያንን እያደረገች ነው የነበረው እና በመጨረሻም አብረው መብረር ሲኖርባቸው አባቴ ሞተ በሚል ሰበብ ቀርታ ናዝራዊትን ትልካታለች። ናዝራዊትን ፈቃደኛ አልነበረችም የተላከውን ዕቃ ይዞ ለመሄድ which was የፀጉር መታጠቢያ ሻምፑ ነው፣ ፈሳሽ ነው እና ለምን ሻምፑ ከዚህ ወደ ቻይና ይሄዳል ብላም ጓደኛዋን ስትጠይቃት የመለሰችላት መልስ የሂውማን ሄር ፕሮሰስ ማድረጊያ ነው የሚል ነው። በኋላ ነው ቻይናም ከደረሰ በኋላ ያ ማቴሪያል ከ3 ወር በላይ ጊዜ ወስዶ ነው ምንነቱ የታወቀው 5.65 ኪሎግራም ኮኬን ነው የነበረው። እንኳን በናዝራዊት በአንዲት ወጣት ልጅ አቅም አይደለም እንደዛ አይነት ኮኬን በምን አይነት ሁኔታ ሊጓጓዝ እንደሚችል ምን አይነት ሰዎች እንደሱ ዲል እንደሚያደርጉ መቼም የሚያውቅ በውጭ የሚኖር ሰው ምናምን ሊያውቀው ይችላል። ለኛ ብዙም ግልጽ ያልሆነ ነገር ሊሆን ይችላል። ምን ደርሷል የሷ ኬዝ ለምትለው በሌለችበት የ18 ዓመት ፍርድ ተፈርዶባታል። ያም የሆነው በብዙ ልፋትና ድካም ነው። የራሳቸው ጓደኞች በጊዜው የነበሩት የሁለቱም የጋራ ጓደኞች ማለት ነው እነሱ ለምስክርነት ቀርበው ያዩትን ተናግረው ያው የናዝራዊትም ኬዝ መኖሩ ማለት ነው ጥፋት አጥፍታ ስለማታቅ ያመክረው 15 ዓመት ነው የተፈረደባት። ግን ሁሉም ነገር በሌለችበት ነው she never served ታስራ ሰርቭ አላደረገችም። ምናልባት የናዝራዊትን ንጽህና ለማሳየት ይህን የፍርድ ሂደት ለቻይና መንግስት ማቅረብ አልተቻለም? አቢ ተችሏል። ተተርጉሞ በቻይንኛ በውጭ ጉዳይ በፍትህ ሚኒስቴር በኩል ተደርጎ ተልኮላቸዋል። ግን ስቲል በቻይና ህግ አይደለም 5.65 ኪሎግራም 50 ግራም which is በሻይ ማንኪያ በጣም ትንሽ የሆነ ይዘህ ከተገኘ ህጉ የሞት ፍርድ ነው። እናም ለናዝራዊትም በወቅቱ የተፈረደባት ሞት ፍርድ ነው። 2 ዓመት የሚሆን ዲቴንሽን ሴንተር ካቆዩት በኋላ ያ የሞት ፍርድ እሷ ያንን አትጠብቅም። ሁልጊዜ የምትናገረው እውነቱን ነው የተናገርኩት ብላ ነው። የነሱም መከራከሪያ ሐሳብ አንድ ኢንጂኒየር እንዴት ይሄንን ነገር ኩዌሽን አታደርግም እንዴት አልጠየቀችም ነው የሚባለው። እንኳን እሱ አይደለችም እኔ በመጓዝበት ሰዓት ማንኛውም ሰው መጥቶ እኔ ጋር ለእናቴ መድኃኒት አድርሽልኝ ቢለኝ ሁለቴ ሳላስብ የራሴን ዕቃ አስቀምጬ የነሱን ይዤ እሄዳለሁ። ይሄ የኛ ባህላችን ነው። አይደለም የምታውቀው ጓደኛህ አብረው ያደጉ ካቴድራል ነው አብረው የሚማሩት የነበረው ስሊፕ ኦቨር ቤት መታ የምታድር ልጅ የነበረች ናት። እንግዲህ እዚህ ጋር ይደረሳል ተብሎ አይታሰብም። እና ያለው ነገር ያ ነው። እኔ ሌላው መናገር የምፈልገው የአገራችን መንግስት በቅርብ ነው የናዝራዊትን ጉዳይ የሚከታተሉት። እዛ የሚገኙት አምባሳደሩም ኮንሱላቶቹም በተለያየ ጊዜ የሚመጡትም ሰዎች በሙሉ አዲስ አበባም ያለው የፍትህ ሚኒስቴር የውጭ ጉዳይ ሚኒስቴር ሁሉም በጋራ አንድ ላይ በመሆን የእሷ ጌዝ እየታየላት ነው። የሚያስፈልገው ነገር በሂደት ነው የሚሆነው። የሞት ፍርዱ ከተፈረደ በኋላ ሴፕቴምበር በፈረንጅ መስከረም 2022 ወደ የዕድሜ ልክ እስራት ተቀይሮላታል። የሞት ፍርድ የሚለው ከጠረጴዛው ላይ ተነስቷል። ናዝራዊት የሞት ፍርደኛ አይደለችም በዚህ ሰዓት። የዕድሜ ልክ እስራት ግን አላት። በዚህ ሁኔታ ነው ያለችው። እስር ቤት ውስጥ የምታሳየው ጸባይ፣ ስነ ምግባሯ፣ የምታደርገው አክቲቪቲ ያ ደግሞ ወደፊት ከአገራችን መንግስትም እርዳታ አንድ ላይ ሆኖ ወደ አመታት እንዲቀየርላት ወደዛ ነው አሁን እየሄድን ያለ ነው። ምናልባት በስር ላይ ያለን ሰው የማየት የመጎብኘት የመጠየቅ መብት በተለያዩ ሀገራት እንዳለ አውቃለሁና ናዝራዊትን የመጎብኘት የማየት ያለችበትን ሁኔታ የማወቅ ነገር እንደ ቤተሰብ አለ። እንግዲህ ከ2 ዓመት በፊት በወር 10 ደቂቃ ስልክ ይፈቀድላታል።
ለቤተሰብ ትደውላለች። በወር 10 ደቂቃ ቤተሰብን ታናገራለች። ሌላው የኢትዮጵያ ኤምባሲና ኮንሱላት ቻይና ያሉት አፕዴት ይሰጡናል። ያለውን ነገር ምን ደረሰ የሚለው ከነሱ ጋር ኮሚኒኬት እናደርጋለን። ናዝራዊትም በ2 ወርም ይሁን በ3 ወርም የሚደርሰን በኢሜል የሚመጣ ኮፒ የተደረገ ደብዳቤ ይደርሰናል። እኔም እመልሳለሁ። ሁሉም ነገር አይደለም የሚደርሰው፣ ግን በተወሰነ መልኩ ኮሚኒኬሽን አለ። ከታሰረች ጀምሮ ቤተሰብ እኔና የኔ ተከታይ እህቴ ሄደን አይተናታል። የተፈቀደልን ግማሽ ሰዓት እንድናያት ነው። መነካካት አልነበረም። በስልክ ነው የምታወራው። በሙቪ ላይ ምናምን እንደምናየው ተከልሎ ነው። በአማርኛ እንድታወራ አይፈቀድም። ሌላ 3ኛ ፓርቲ ስልክ ይዞ እያዳመጠ በእንግሊዝኛ ነበረ የምናደርገው እና 2 ቀን ተፈቅዶልን በ2 የተለያየ ቀን ሄደን ግማሽ ሰዓት አውርተናታል። አላቀፍናትም፣ አልነካናትም፣ ግን ልናያት ችለናል። በዛ ወቅት ምን አይነት የቃላት ልውጦች ነበሯችሁ? ያለችበት ሁኔታ እንዴት ነገረቻችሁ? አቢ አሁን ሲምፕል የሆነ ነገር የታሰርሽበት ክፍል ውስጥ ስንት ሰው ናችሁ ብዬ ስጠይቃት እንዳልኩ 3ኛ ሰው ስልክ ይዞ ያዳምጣል። ቀና ብላ አየች። ያንን መናገር አይፈቀድላትም። ታስራ የምትገኘው ጓንጁ ውስጥ የሚገኝ ማክሲመም ሴኪሪቲ ውመንስ ፕሪዝን ውስጥ ነው። ህጉ የተለያየ ነው። ኖት ኢትዮጵያ ውስጥ አገራችን ላይ እንዳለው እስር ቤት አብረህ ቁጭ ብለህ አውርተህ አይደለም። እኛ ለመግባት ከ2 እና ከ3 ሰዓት በላይ ነው ከራሳችን እስከ እግራችን ድረስ ስክሪን ተደርገን የገባ ነው። ስንት የተለያየ የሴኪሪቲ ጌት አልፈህ ነው የምትገባው። እናም ያው የሚያጽናናትን ነገር ከመናገር አይዞሽ ከማለት ከመጽሐፍ ቅዱስ ውስጥ የዮሴፍን ታሪክ ጠቅሼ በወንድሞቹ ተክዶ ተሽጦ ግን ተመልሶም እግዚአብሔር ለሹመት ያበቃው ሰው እንደሆነ ለሷም የሚጠብቃት ያ እንደሆነ የኔም ታናሽ እህት አንቺን እንደ ማንዴላ ነው የምትታየው፣ አገር ሁሉንም ይጸልይልሽ፣ ይሄንን ብለን አጽናንተናት እሷም ያላትን ነገር ነገረችን። ብዙም የምታደርገው ነገር የለም፣ ስራ ትሰራለች። ረጅሙን ዓመት እዛ ነው ያለችው። በአደልት እድሜዋ የቻይናን ቋንቋ ፍሉዌንትሊ መናገር ትችላለች። በአሁን ሰዓት ትጽፋለች። ካራክተሩ ብቻ ነው የሚያቀተኛለች። እንደሚናፈሰው ወሬም የተሰጣት ዲግሪ የለም። ያው ራሷን ለማሻሻል ታነባለች፣ ታደርጋለች። አንዳንዴም እዛው እስር ቤት ውስጥ ቋንቋ በመተርጎም ታግዛለች። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ቤተሳይዳ አሜሪካን ሜዲካል ፕላዛ። እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። እስኪ ሰሞኑን የመገናኛ ብዙሃን በተለይ ያው ሁሉም ባለ ሚዲያ ሆኗል። እገሌ ማለት ቢከብድም የትኛው ነው ልክ ያልሆነው መረጃ ካየሻቸው ውዥንብር እንዳይፈጠር ብዬ ነው። እንግዲህ አሁን እንዳልኩ ምንም እኛ አዲስ የተፈጠረ ነገር የለም። አዲስ ነገር የነበረው በ2022 ሴፕቴምበር ላይ
ከሞት ፍርድ ወደ እድሜ ልክ መሆኑ ነው። አሁንም በትዕግስት ነው እየጠበቅን ያለ ነው። ገና የምትቀርበው ኦገስት 2026 ሌላ የይግባኝ ጥያቄ ይጠየቃል። እሱንም ወደ ዓመታት ለመቀየር ከዛ የተለየ ምንም አይነት ነገር የለም። የመሻሻል ነገር የለም። እንግዲህ ያ ከሆነ የኛ ተስፋችን በመጀመሪያ በህይወት መኖሯ ነው። በህይወት ስላለች ተስፋ አድርገን ዛሬ ቁጭ ብለን ይሄው ስለሷ እናወራለን። እናም ወደ እድሜ ልኩ ወደ ዓመታት ከተቀየረ በኋላ የቻይናና የኢትዮጵያ መንግስት ባላቸው ስምምነት መሰረት የእስረኛ ልውውጥ ለመጠየቅ ከዛም በኋላ ደግሞ የራሱ ሂደት አለው። የእስረኛ ልውውጥ ተጠየቀ ማለት ሰው ነፃ ይወጣል ማለትም አይደለም። የቀረ የፍርድ ዘመኑን ደግሞ በሀገሩ እንዲጨርስ ነው። ኤኒዌይ የኛ የሁላችንም ጸሎትና ምኞት ይሄ ሆኖ እያለ ታማሚ እናት አለች፣ የት እንዳለች አታውቅም። ለዚህም ነው ዛሬ ወደ እናንተ ብዙም እንትን እንዲለን ያደረግነው እና ይሄ ሁሉ ሚዲያ በሚዘዋወር ሰዓት በአንድ አጋጣሚ ወይ ቴሌቪዥን ላይ እናትም ልታይ ትችላለች። ይሄ ራሱ ለኛ ሌላ አደጋ ነው። ሰው ያለማቋረጥ እየጠበቀ የሚያደርገው ነገር ነው እና እግዚአብሔር በሰላም ወደ ሀገሯ አምጥቷት ከእናቷም ከሀገራችን ሕዝብም ጋር እንድትገናኝልን። ምናልባት ያኔ በጠየቅሻት ጊዜ የውስጥ ጥንካሬዋ እንዴት ነው የናዝራዊት? ናዝራዊት ከቤት ወጥታ የማታውቅ ልጅ ናት። ዜሮ። የትም አገር ሄዳ አታውቅም። ምንም አዲስ ነገር ነው። እንግዲህ አንተ ከቤተሰብ መሃል ተነስተህ ሌላ አገር ከማታውቀው ህዝብ ጋር ከተለያየ ወንጀለኛ እንዳልኩ ማክሲመም ሴኪሪቲ ውመን ፕሪዝን ውስጥ ነው ያለችው። ከምን አይነት ሰዎች ጋር ነው የታሰረችው? ሰው ከገደሉ ሰዎች ጋር ነው? ብዙ አይነት ጥፋት ካጠፉ ሰዎች ጋር ነው? ዊ ዶንት ኖ። እና ምንድን ነው እሷ ብዙ ሰው ጠንካራ ናት ይላታል። ጥንካሬዋን ነው የሚነግሩ። ግን የእሷ መጠንከር እኛን ለማጠንከር የምታደርገው ነገር ነው ብዬ ነው የማስበው። እሷ በርትታ ሳይሆን ምን አማራጭ አላት? ምንም አማራጭ የላትም። መጀመሪያ ላይ በጣም ተስፋ አድርጋ ነበር። እውነቱን ነው የነገርኳቸው ነበር የምትለው ደጋግማ እና እውነቱ ነፃ የሚያወጣት ነበር የመሰላት። ግን የበለጠ የጎዳት ደግሞ ስማርት መሆኗ ነው፣ ኢንጂነር መሆኗ ነው። ያልተማረ ሰው ቢሆን እሷ ያጠፋችውን ጥፋት ያጠፋው ፍርዱ የቀለለ ነበር። እናም የተጽናናች ብትመስልም የተጽናና ነገር አይደለም እኛ ያየ ነው። በጣም በሚያሳዝን ሁኔታ ነው የምነግርህ። ስትናገር እንኳ አፏ እየተንቀጠቀጠ ነው የምታወራው። አይዞሽ። ለእሷም ለሁሉም ለቤተሰቡም ከባድ ነገር ነው። መታሰር ቀላል ነገር አይደለም። የመታሰር መልካም ነገር ያለው አይመስለኝም። ግን ተስፋ እንዳትቆርጥ ደጋግመን እንናገራለን። እንደውም በቅርብ ጊዜ ለእኔ ከጻፈችኝ ደብዳቤ ላይ እባክሽ ይቅር እንድትያት ብላ አለችኝ። እናም እዚህ ጋር የተረዳሁት ነገር ምንድን ነው? እግዚአብሔር ለእሷ ትልቅ ጽናትን እንደሰጣት ነው። ይህንን ያህል በደል የበደለቻት እድሜዋን ልጅነቷን እየበላችባት ያለችባትን ሰው እባክሽ ይቅርታ አድርጊላት፣ እኔ ይቅርታ አድርጊላት አለሁ ነው ያለችኝ። እና የእሷ መጽናናት ከየትም የመጣ ሳይሆን ከእግዚአብሔር የተሰጣት ነው። ለረጅም ዓመታት መጽሐፍ ቅዱስ እንኳ አይፈቀድላትም ነበር። እዛው አገር የታተመ ከካናዳ ኮንሱላቶች ውስጥ ተሰጥቷት ነው መጽሐፍ ቅዱስ እንኳ ያገኘችው። እና እስራቷ ቀላል እስራት አይደለም። ኢትዮጵያ ውስጥ እንዳለ አይነት እስረኛ አይደለም። it is totally different። እናም እንግዲህ የቤተሰቡም የሀገራችንም ሰው ክርስቲያን፣ እስላም፣ ፕሮቴስታንት ኤቭሪባዲ የተለያየ ሃይማኖት ተከታይ የማናት ልጅ ሳይል ብሔሯ ማን ነው ምንድን ነው ሳትባል ነው ያዘነላት እንደ ኢትዮጵያዊነቷ። አሁንም የሰው ሁሉም ጸሎት
ለሀገሯ ያበቃታል። እኛ በእግዚአብሔር ተስፋ አይቆረጥም። አይዞሽ፣ እግዚአብሔር ያንን ቀን እንድናይ ያድርገን። አይዞሽ፣ ራስሽን አጽኚ፣ አሜን። አጠንክሪ ራስሽን። በእርግጠኝነት ከሞት ፍርድ ወደ እድሜ ልክ ያመጣው እግዚአብሔር ጉዳዩን በቀጣይ ደግሞ ጥሩ ነገር እንድንሰማ ያደርገናል ብዬ አስባለሁ። ንጹህነቷ ነፃ ያወጣታል ብዬም አስባለሁ። ስለዚህ እሱን ተስፋ ማድረግ ነው፣ ራስሽን ማጠንከር ነው። በዙሪያሽ ያሉትንም ሰዎች አንቺ ጠንክረሽ እንዲጠነክሩ ማድረግ የተሻለ ይመስለኛል። አቢ እውነት ነው፣ እውነት ነው። የቢዋይዲን ኤሌክትሪክ መኪና ከቤቱ ከሞይንኮ ሲገዙ የ8 ዓመት ባትሪ ዋስትናና በቢዋይዲ የሰለጠኑ ባለሙያዎች ማቅረባችን ነው። ቢዋይዲ ከቤቱ ሞይንኮ በኢትዮጵያ ብቸኛው የቢዋይዲ ህጋዊ ወኪል። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኘው አሜሪካ ባለው በኮሎምቦስ ኦሃዮ ቅዱስ ሚካኤል ደብረገነት ቤተክርስቲያን ውስጥ እንገኛለን። ይሄ ቤተክርስቲያን ከተመሰረተ 16ኛ ዓመቱን ነው። በዚህ በ16 ዓመት ውስጥ ከትንሽ ቁጥራቸው ጀምሮ አሁን ያለነው እጅግ በጣም ቁጥሩ በርካታ የሆኑ ምእመናንንና እንዲሁ ደቀ መዛሙርት ተማሪዎችን አፍርቶ ይገኛል። ስለዚህ ዕለት ከዕለት ይሄ ቤተክርስቲያኑ በመጥበቡ የፓርኪንግ ችግር፣ የቤተክርስቲያኑ መጥበብ፣ የኪችን የሽንት ቤት የተለያዩ ችግሮች ስለገጠመን ይህን ለማስተናገድ ቁጥራቸው የሚመጡትንም ደግሞ ምእመናኑን ለማስተናገድ ያመች ዘንድ ሰፋ ያለ ቦታ በማግኘት በሰበካ ጉባኤ ተወስኖ ተገዝቷል። ይሄ ቦታ እንደ ቦታነቱ ቤተክርስቲያን ሆኖ ተለውጦ ሕፃናቶችንም ቤተክርስቲያኑንም አጠቃላይ የሚፈለገውን ነገር ለማሟላት ብዙ ወጪ ስለሚያስወጣ በያላችሁበት ያላችሁ ምእመናን የገንዘብ ማሰባሰብ በተዘጋጀበት በዲሴምበር 19 2021 እንደዚሁ ታህሳስ 10 11 12 በዚህ ላይ በያላችሁበት በተከፈተው የገንዘብ ማሰባሰቢያ ላይ በመገኘት የበረከቱ ተሳታፊዎች እንድትሆኑ በታላቅ አክብሮት እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርካት። ሁላችሁንም ምእመናን ሁሉ ይባርካችሁ ይቀድሳችሁ። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር። አሁን በኢትዮጵያ መንግስት በኩል የተለያዩ ጥረቶች ሲደረጉ እንደነበረ ሰማ ነበረ። ያው ጊዜው ሩቅ ነው ያኔ ከተፈጠረ በኋላ እሱስ ላይ ምን አይነት ተስፋ አለ አቢ? እንግዲህ እኔ ከሁሉም ከምንነጋገረው ውጭ ጉዳይ ሚኒስቴር ብንሄድም ፍትህ ሚኒስቴር ቻይና የሚገኙትም ያው በየጊዜው ኮንሱላቶቹም አምባሳደርም ይቀያር። ሶፋር ኢቨን 3ኛ አምባሳደር ላይ ነው ያለነው በቻይና እሷ ከታሰረች። ግን እያንዳንዳቸውም እውነት እግዚአብሔር በሚያውቀው ነው እንደ ፐርሰናል ነገር ሁሉ ይዘው ነው የሚናገሩት ስለሷ። የማያዝንላት ሰው የለም። ያለ ጥፋቷ መሆኑንም ይሄዳሉ፣ ያገኟታል። ሲያገኟትም የምትነጋገሩበት ሲያናግሯትም ከሷ የሚረዱት ብዙ ነገር አለ። ለኛ ይክበደን እንጂ እነሱ በ3 ወርም በ4 ወርም በ2 ወርም እየሄዱ ያገኟታል፣ በስልክም ያገኟታል። እንደኛ የ10 ደቂቃ ስልክ አይደለም። እነሱ ኦልሞስት እስከ 1 ሰዓትም የሚያናግሯት ጊዜ አለና በቅርብ ነው የሚከታተሉት። ግን ያለው የህጉ መጥበቅ ያላቸው ነገር ከኛ በፍጹም የተለያየ ነው። በጣም ስትሪክት ናቸው። እኛ አልኩ ከ3 ሰዓት በላይ ነው ስክሪን የምንደረግ የነበረው እሷን ገብቶ ለማየት ማለት ነው። አሁን አዲስ አበባ ቃሊቲ እስር ቤት እንጀራ ይዘህ ተሰብስበህ ሄደ ግሩፕ ሰርተ ቁጭ ብለን ነው አይወሽ እንደሱ በሆነ እኛ አመት በዓልን አስታከን ምን ብለን ሄድ ነው። ግን ነው ምንም ነገር አንድም ነገር መግባት አይችልም። ያን የነበረ መረጃ እንደውም በኋላ ላይ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ከቻይናው መሪ ጋር ሁሉ እንደ አንድ ጉዳይ ይዘውት እንዳወሩም ሰምቼ ነበር። መጀመሪያ እውነት ነው፣ እውነት ከሆነስ
በጊዜው የተሰጣቸው ምላሽ ምን ነበረ? መረጃው ካለሽ ብዬ ነው። የተሰጣቸው ምላሽ ምን እንደሆነ ባላውቅም እሳቸው ግን በትክክል አዎ ሜንሽን አድርገዋል። ስለታሰረችው ኢንጂነር አስባለሁ ብለው። አሁን እንዳልኩ ያው ነው፣ ፍርድ ያለ ኤክሰፕሽን የለም። ግን ህግ ነው። 50 ግራም የያዘ ሰው ሞት የሚፈረድበት አገር ላይ 5.65 ኪሎ ግራም ይዞ መገኘት እንግዲህ ምን ሊያደርስ እንደሚችል ማንም መገመት የሚችለው ነገር ነው። ለዚህ መሆኗም በዚህ ደረጃ መያዟ የሚመስለን ምንድን ነው? የኢትዮጵያ መንግስት ከዛ ካለው ግንኙነት የተነሳ ነው። አውስትራሊያዊ በኤክስኪዩሽን ተገሏል፣ እንግሊዛዊ ተገሏል፣ ካናዳዊ ተገሏል፣ ብራዚሊያዊ ተገሏል፣ ኬንያዊ ተገላለች። በዚሁ በእንደዚህ አይነት ኬዝ ማለት ነው። የናዝራዊት እስካሁን ያቆያትም ይመስለናል ከኛ ሀገር ካለው መንግስት ፕሬሸርም ግንኙነትም አኳያ ነው። እናም አሁንም እዚህ ላይ መተን እባካችሁ በሚዲያ ይሄ ነገር አይሁን የምንለው በሂደት ላይ ያለ ነገር ስለሆነ ሌላ ነገር እንዳያመጣ፣ ሌላ የሚያሳዝነን ነገር እንዳይፈጠር ዶክተር አብይም በወቅቱ ደውለው አናግረውናል። እናም የሚያስፈልጋት ነገር እንደሚደረግ እኛ ምንም የሚጎልባት ነገር ከአገሯ ከኢትዮጵያ ከባለስልጣናት ምንም ነገር እንደሌለ እናውቃለን። ምንም የሚጎልባት ነገር የለም። ለወደፊትም የተሻለ ነገር ይኖራል ይመጣልን ብለን እናስባለን። ፍርዱም ያልተፈጸመባት አገራችን ከቻይና ጋር ባላት ጥሩ ግንኙነትና እነ ዶክተር አብይም ባለስልጣናትም የፍትህ ሚኒስቴርም የውጭ ጉዳይ ሚኒስቴርም ሁሉም ባደረጉት ርብርብና ባቀረቡት በተናገሩት ነገር ነው። እኔ ራሴ ኢንተርናሽናል አምነስቲ ኮንታክት አድርገውኝ ነበር። የሰጠኋቸው መልስ ምንድን ነው? ኖ እኛ በሀገራችን መንግስት እንተማመናለን። የሀገራችን መንግስት በትክክል እየተከታተለ ነው። እንዳልኩ አምባሳደሮቹም የሀገራችን ዶክተር አብይም he is there የውጭ ጉዳይ ሚኒስቴር የፍትህ ሚኒስቴር ሁሉ በጋራ አንድ ላይ በመስራት የናዝራዊት ጉዳይ እየታየላት ነው፣ እየተከታተሉት ነው። የሌላ የውጭ እርዳታም አያስፈልገንም። ያን ያህል ነው ያለው ነገሩ። ግን ያው የሚሄድበት ፕሮሰስ አለው። ወደ አመታት መቀየር አለበት። ወደ አመታት ከተቀየረ ደግሞ እንደ እግዚአብሔር ፍቃድ የእስረኛ ልውውጥ እንዲጠየቅልን ወደዛ ነው የሚሄደው ማለት ነው። ያው እንግዲህ ሰሞኑን በማህበራዊ ሚዲያ የናዝራዊት ስም እንደ አዲስ በጣም በስፋት ሲዘዋወር ምን አዲስ ነገር ኖሮ ነው ተባብለን ነው የተደዋወል ነው። እንደ ቤተሰብ አንቺም ሲዘዋወሩ የነበሩት መረጃዎች በጣም እንዳስጨነቃችሁና እውነታውን እኛ እንደ ቤተሰብ ይፋ የምናደርገው አዲስ ነገር ከሌለ በስተቀር በተለይ እሷን በተመለከተ የሚባሉትን ነገሮች አንደኛ ማመን የለባችሁም፣ ሁለተኛ በእሷም ስም የሚዘዋወሩት የተለያዩ መረጃዎች አግባብነትና ልክ ስለሌላቸው መቆም አለባቸው። እንደ ቤተሰብ እኛንም እሷንም ይጎዳናል ነው አጠቃላይ መልእክትሽ? አዎ። እና ይሄ ምንድነው ካሁን በፊት ጥያቄ ያስነስቷል። ማናት? ለምንድነው ይሄንን ያህል ቫይራል የሆነው? አሁንም ወደፊትም ለሚኖረው ነገር ማንም ሰው በሚዲያ ስለተናገረው ብቻ ሳይሆን እኛ ከመጀመሪያው ድምፅ የሆናችሁንና ለአገራችን ሕዝብም ለባለስልጣናትም እንዲታይ የሆነው ኢቢኤስ መተን ነው። አሁን ወደፊትም የሚኖረውን ነገር እኛ ለኢቢኤስ ተናግረን በእናንተ በኩል እሷን ለሚያዝኑላት ለሚያስቡላት ሁሉ እንዲሰማ ያንን የማድረግ ሀሳብ ነው ያለን። ኢቢኤስንም በቤተሰቤ በናዝራዊት በራሷ ስም ሆነኝ አመሰግናለሁ። በጣም ነው የምናመሰግናችሁ። ያው እንግዲህ እኛም በማህበራዊ ድረገጽ በጣም የናዝራዊት ስም ሲመላለስ ምን አዲስ ነገር አለ፣ ምን መረጃ ቢያዝ ነው እንደዚህ ጉዳዩን ማንሸራሸር የተጀመረው በሚለው ጉዳይ ላይ ወደ አሜሪካን በዙም ደወል አድርገን እህቷን አቢ አብራን አወራናት። አዲስ ነገር ካለ
ምንም ችግር የለም ከኛ ከቤተሰብ ትሰሙታላችሁ። ከዛ ውጭ ግን እሷን በተመለከተ ምንም አይነት ነገር ሼር ባታደርጉ ጥሩ ነው፣ ይህ በራሱ ይጎዳታል የሚል መልእክት በአጠቃላይ አስተላልፋለች። ስለነበረን ቆይታ ከልብ እናመሰግናለን። እግዚአብሔር እንግዲህ ናዝራዊትንም ነፃ አውጥቶ ወደ ሀገሯ እንድትመለስ ያበቃት ዘንድ እኛም እንመኛለን። አቢ በጣም እናመሰግናለን። በጣም አመሰግናለሁ። ይሄ የሁላችንም ጸሎት ነው፣ የኢትዮጵያ ሕዝብ ሁሉ ጸሎት ነው። እግዚአብሔር እንግዲህ ለሀገሯ አብቅቷት በራሷ አንደበት አመሰግናለሁ የምትልበትን ቀን እግዚአብሔር ያምጣልን። እስከዛው ድረስ ግን በሶሻል በማህበራዊ ሚዲያ የሚካሄደውን ነገር እባካችሁ አቁሙልን። ከሚጠቅማት ይልቅ የሚጎዳት ነገርን እየፈጠረ ነው እና ይሄ ነው ዋናው መልእክታችን በዛሬው ቀን። ስለነበረን ቆይታ እናመሰግናለን። እድሜ ከጤና ይስጥሽ ብያለሁ። ደግ ያሰማን። እኛም እንጸልያለን። ሁሉም በየእምነቱ ለናዝራዊት ይጸልይ የቤተሰቡ መልእክት ነው። አመሰግናለሁ። መልካም ምሽት። በጣም እግዚአብሔር ይስጥልኝ። ከመልእክቶች በኋላ ሰይፉ በኢቢኤስ ይመለሳል።